በማታው ቪዲዮ በሩታ ፍቅረኛ የተማራችሁትን ኮሜንት ላይ እኔ ሴት ልጅ ተሰብራ እንደማትቀር ልጅ ይዛ ሌላ ወንድ እንደሚያነሳትና ልባችን የተሰበረ ልብ የሚጠግን እንዳለ ወንድ ቢሄድ ወንድ እንደሚመጣ ተምሬበታለሁ። ሲቀጥል ደግሞ ከነ ልጅሽ ነው አሜሪካ መወስድሽ ምናምን ብሎ ሲል ቃላቱ ለራሱ ለሴት ልጅ ሙራን በጣም ትክክል ነው ብዬ አስቤያለሁ። እናንተ ኮሜንት ላይ አንድ ሴት ልጅ በእርግዝናዋ ጥሏት የሄደ ወንድ ልጅ ይዛ ታወዳ አታገለግልም፣ ምንም አትሰራልኝም፣ ከሌላ ሴት ነው ማሽቃብጠው፣ ማን ዘወር ብሎ ያያታል ብሎ ያለን ሴት ደስታ የሚባል ሰው መጥቶ ከነ ልጅሽ ውጭ ሀገር ይዤሽ እሄዳለሁ ብሎ ሲል ለእናንተ የተሰማችሁ ኮሜንት ላይ እኔ ጥሩ ነገር ተሰምቶኛል። ለሴቶች ማለት ነው፣ ለእኔ አይደለም። ለሴቶች ተሰብራችሁ ለቀራችሁ ሴቶች እልፍ ቢል እልፍ ይገኛል። ለቃላቱ እንኳን የተጠቀመው ቃላት ለሴት ልጅ ልብ ይጠግናል ማለት ነው። አብርሽና ሩታ ዞሮ ድራማ እንደሚሰሩ ሁላችንም እናውቃለን። ነገር ግን እንዴት ነው ከነ ልጅሽ ነው የምፈልግሽ ብሎ ሲል አንድ ወንድ ልጅ ያ ደግሞ አርግዛ ጥሯት የሄደ ማንም አይነካትም ማንም አያነሳትም ብሎ የሄደ ወንድ ዛሬ ላይ ከነ ልጇ የ2 ወር እርጥብ አራስ ፈልግሻለሁ እኔ ብሎ ለቃላቱ እንኳን መጠቀሙ ለእናንተ አላስደሰታችሁ? እኔ በጣም ተደስቻለሁ። ለሴት ሙራን ነው በቃ ተሰብርሽ የምትቀር ሴት ካለሽ ፈላጊ አለሽ ብሎ መልእክት አለው። ስለዚህ እናንተ አሁን ክፉን ትታችሁ ደግ ደጉን እሰቡ። ደግሞ ቤቱን የሚያስከብረው ማን ነው? መጀመሪያ አጥሩን ሳልነቀነቁ ሰውየውን አይነቁም ተብሏል። መጀመሪያ አጥሩን ሳያስከብር አብርሽ ቤቱ ይከበራል እንዴ? መጀመሪያ እሱ እኮ ሲያስከብረው ቤቱን ሌላ ሰው ያከብረዋል። እሱ እኮ ነው ያስናቀው ቤቱን። መጀመሪያ 99 ሴት ይዞ የገባ እዛ ቤት አስንቆታል። ምኑ ነው የሚከበረው? ክብር የለሽም እንዴ ብሏል። ክብር እኮ ከራስ ይጀምራል። እሱ ራሱን ሲያከብር ሌላ ሰው ሚስቱን ታከብረዋለች። እሱ እንደፈለገ እየፈነጨ እሷ ምን አይነት ክብር ነው የምትሰጠው? ስንት አይነት ሴቶች ናቸው እዛ ቤት የተመላለሱት። ያ ቤቱ ሲጀመር የምንድን ነው የሚባለው? የሴት አዳሪ ቤት ብየዋለሁ እኔ። ሴት ማመላለሻ ነው ያ ቤት የተከራየው ማለት ነው። የዛ ቤት ላይ የተከራያችሁ ሴቶች የመዳም ቅመሞች ካላችሁ ያ ሐራም፣ ምንም አጅር አታገኙ፣ ምን አታገኙ። ያው የመዳም ቅመም ነው የተከራየው ስላሉ ያን ቤት ማለት ነው። አዎ እዛ ቦታ ላይ የለሁበትም፣ ግን ላይክ አድርጉ። ድንገት መጣሁ እንዴ? ምን ማለት አትደውልም? ሌላ ጊዜ እኮ ትደውላለህ። ሊመጣ ነው ምናምን ብለህ ቤት ባለውስ አታስመስሉ። አዲስ እንግዳ ቤት መጥቷል ሲለኝ እንድትዋወቅ ነው የመጣሁት። ኦኬ ተዋወቀው። እዛ ከሆነ ማለቴ ደስታ ነው ስሙ። እኔ ደስታዬ ነው እንዴ? ፍቅረኛዬ ነው፣ ጓደኛዬ፣ ፍቅረኛዬ ነው። ተዋወቀው። ደስታ ባለ ነው። ሰሚኛለሽ? ተረጋጋ። ይሄ ቤቴ ነው ይባሽ። ስለዚህ አሁን ነገር ሳትፈልጉኝ እንደዚህ ማስቀምጠሽ ይዘሽ መውጣት ትችላለሽ። እሱን ፈለገሽ ደግሞ መውጣት ትችላለሽ። ውጭ መውጣት ትችላለሽ። ሌላ ችግር ካልፈለግሽ በስተቀር አንተ ምክር ቤት ብዙ ሰው ይዘህ መጥተሃል። እሱ ደግሞ ሊያገኘኝ ሊጠይቀኝ ቆንጆ ላይ በሉ መጣ። እኔም ተቀበልኩት። ፋሚሊ ዛሬ የመጣሁት እንግዲህ ብዙዎቹ የሽንኩርት ሻጭ ልጅ ነው፣ የቸርቻሪ የድንች ቸርቻሪ ልጅ ነው እያሉ እናንተ ባለፈው ቪዲዮ ወደኋላ መለስ ብለን እናምጣላችሁ እንዴ? ታቤላ ላደርግላችኋለሁ። አብሽ እኮ ድንችና ሽንኩርት ሲቸረችር አላየነውም እንዴ? ምን ችግር ያለው? መስራት ያሳፍራል እንዴ? ብዙ ዩቲዩበሮች ሰርታችሁበታል። እና የሰው ልጅ እንዴት ወደኋላ መለስ ብለን ያደግንበትን ለምንድን ነው የማናስበው ብዬ አንዳንድ ነገር ልላችሁ ነው። ደግሞ በውስጥ በሰማሁት ነገር ደግሞ አብርሽም ቀለበት ሊያደርግ ነው ለሄርሜላ፣ ሩታም ቀለበት ልታደርግ ነው ተብሏል ማለት ነው። ድራማው ይጧጧፋል ማለት ነው። እኛም እንሸቅላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መጥቻለሁ እንግዲህ በአዲስ ነገር። እናንተ ለካ የሰው ልጅ እንደዚህ ያንገበግባል እንደ ሀቅ ሲወራ። አንዳንድ ጊዜ ሀቅ ስናወራ እኮ ጥላቶቻችን ይበዛሉ፣ እይታችንም ይበዛል። ደግሞ ለምን ብትሉ ትንሽ ተቸት ካደረግን በጣም ነው የሚታየው ቪዲዮአችን እና በብዙ ነገሮች እያየሁ ነበረ። እስኪ ላይክ አድርጉ ይሄን ቪዲዮ። እናንተ ግን ሀቂቃ ለምንድን ነው ሀቅ ሲነገራችሁ የማትወዱት? ሲያብሽ ቪዲዮ ወደ ፍቅር ጋር የሰራውን ቪዲዮ ሽንኩርት እየቸረቸሩ ምናምን። የሰው ልጅ እኮ ላይፉን በብዙ ነገር ነው መታወቅ የሚፈልገው። ማለትም የሚኖረውን ብቻ አይደለም ማሳየት ያለበት።
የማይኖረውን ህይወት ነው ሚዲያ የሚያወጣው ብዬ ነው የማስበው፣ እንደራሴ ከሆነ ማለት ነው። እኛም ብዙ ነገሮች ጥርሳችን ይስቃል፣ ዝም ብለን ፈታ እንላለን እንጂ በውስጣችን ምን እንዳለ ታውቃላችሁ? ምንም አታውቁም። የሰው ልጅ በዚህ ያህል በምትገምቱት ላይ እኛ ማንን እኛ ምንድነን ብለን ብናስብ፣ ማንኛውም ሰው ጎደሎ አለበት። ኖርማል ሰው የለም። ሁላችንም ስናድግ አባቶቻችን ወዛደር ሆነው በሬ ጠምደው አርሰው ጤፍ ማሽላ አምርተው ገበሬ ሆኜ እኔ እናቴ ጤፍ እንኳ የማይምንበላ ሰዎች እኮ አለን። እኔ ገበሬ ልጅ ነኝ። አሁን ጤፉ ወደ ገበያ ማሽላው ወደ ራሳችን ነው የምናደርገው። ምንድነው ሀቂቃ ነው። የገበሬ ሊሆነው ጤፍ እበላለሁ የሚል እስኪ ኮሜንት ላይ። ስለዚህ ምን የመሰለ ጨው የመሰለ ጠንገሌ ማሽላና ሞካኬ የሚባል ማሽላ አለ፣ ሲያምር ማለት ነው። ያን በልቼ ያደግኩ ሴት ዛሬ ላይ ሽንኩርት ቸርቻሪ ነው የሩታ ፍቅረኛ። አታስጠሉም? ግን እንዴት ነው የምታስቡት? በእውነት እኔ በጣም ታዘብኳቸው ትንንሽ ዩቲዩበሮች እና እርግጥ እናንተ ለይታ ብላችሁ በሰዓቱ የእሷን ላይፍ ለማንቋሸሽ ፈልጋችሁ ነበረ፣ ግን እንደዛ አይደለም። ስርቡ ደግሞ ሌላ ነው። አንቺ ምንድነሽና የለማይ ልጅ ስለተባላቸው ደስ ብሎኛል። እውነትም የለማይ ልጅ በእውነት ሽንኩርት ቸርቻሪ ሆነ ብረት ቀጥቃጭ ሆነኛ አይመለከተንም እኮ። የሰው ውስጥ እኮ ብታውቁት እኮ ብዙዎቻቸው እኮ ማንነታቸውን አታውቁም። ብዙ የማይጠበቅ ማንነት ያለው ነው። ሲጀመር ሚዲያ የወጣ ሰው ብዙ ማንነቱን ደብቆ ነው የሚወጣው። ገባችሁ? የሚያውቅ ያውቃል። የውስጥንና የላዩን የሚያውቀው እሱ ብቻ ነው። እናንተ ስለ ሰው ልጅ የሚሰጣችሁን በንግግሩ ነው መገመት ያለባችሁ እንጂ የሰው ልጅ ዝም ብላችሁ በእይታ በሚሰራው ስራ አይደለም። እስኪ ከቃሉ የሚወጣው ስነ ምግባር ምንድን ነው ብላችሁን። ያሁን አብርሽን ማታስ ሂጀበታለሁ። ለምን ከቤቴ ውጭ ሲል የኪራይ ቤት ነው፣ ሰርቶት አይደለም። አንደኛ ለልጁ ለህፃኑ እንኳን ክብር እየሰጠ አይደለም። ይሄ ምንድነው? ለዶላር ነው። ተመካክረው እየሰሩ ነው፣ ስራ እየሰሩ ነው። ግን የዛን ያህል ክፋት ማንነቱን ያየንበት ቪዲዮ ማታ ቪዲዮ ላይ ነው። ሩታ ትክክል ናት። እዛ ቤት ወንድ መግባቱ ትክክል ነው ማለት አይደለም። ነገር ግን እሱ ያደረገችው ኒካ የላትም። ላይፏን መኖር መብት አላት። ያ የኪራይ ቤት ነው። ኪራይ ቤት ተከፈለች እኮ ከዛ ቤት ግዴታ ማንንም ሰው አለማስገባት ግዴታ የለባትም፣ መብቷ ነው። እሱ ግን ያለው ምንድነው? ይሄ የኔ ቤት ነው ያለው። ውጪ ይዘሽ ኮተትሽን ይዘሽ እቺ ልጅን ተይልኝ ነው ያለው። እዛ ላይ አሁን ብትሰሩበት ይሄ የእሱ ማንነት እናያየንበት። የውሸት ነው እንጂ ጥሩ ሰው የሚባለው አብርሽ ውሸት ጥሩ ሰው አይደለም። በንዴት ብዙ ነገር ድንገት የሚቀረጥ ቪዲዮ ማንነታችንን ያወጣልና እኔ በዛ ታዝቤያለሁ። ሲቀጥል ደግሞ ገና ምን አይታችሁ ገና ብዙ ነገር ታያላችሁ። ጠብቁ። እኔ እንኳን የሸቀልኩባችሁ ነው፣ ምንም ችግር የለብኝ። የፈለጉትን ይስሩ፣ መብቴ ይመቸኛል። እኔ ግን አሁን ገና የታደገሰላችሁ ቪዲዮ ብታዩ እናንተ አሁን እኮ አዲስ ከዛ የወጣችሁ አዳዲስ ነገር ምናምን ሊመስላችሁ ይችላል። በጣም የተጠመደላችሁ በጣም ብዙ ለምን የማትቀየሩ ኦዲየንስ እንዳላችሁ አይምሯችሁ አምኖበታል። ደግሞ የሚቀየር ኦዲየንስ የላቸውም። ይሄው እያየን ነው። ሀኛ አመት የሰው ስም ስንጠራ የማናፍር ሰው ለምን ይቀየራሉ? ለምን ይተዋሉ? መጥፎ ስራ ለምን አለመስራት ያቆማሉ? እኔ እይታ ካለኝ ቪዲዮ በራሪ እየወጣ ታዋቂ እየሆንኩኝ ለምን እቀይራለሁ? የምን ማንነት እኮ ከፈጣሪ በቀር የሰው ልጅ አያውቅም አይደለም? እንደዛ ነው። እነሱ አሁን ላይፋቸው ሌላ ነው፣ የሚያሳዩት ቪዲዮ ሌላ ነው። ትንሽ ይሄን እንኳን መመዝገብ አለባችሁ ብዬ አስባለሁ። የኔ ውድ ፋሚሊዎቼ አንዳንዶቻችሁ ተረድታችሁኛል። ብዙውን የምታዳምጡ ልጆች ከኔ ብዙ ነገር እየያዛችሁ ነው ብዬ አስባለሁ። ማለትም እነሱ ስራ ላይ ናቸው። ማንም ሰው ከናብርሽና ከነሩታ መጣላት እንደሌለበት እኔ 100% እያወራሁ ነው። ማለትም እነሱ መቼም አያውቁም። ጠብቁ። የራት ግብዣው አይቀርም፣ ቀለበቱ አይቀሩም፣ ሰርጉ ለራሱ አይቀራል ብዬ አላስብም። ጠብቁ ወደፊት ምን እንደሚፈጠር። ስለዚህ አንዳንዶቻችሁ ባካችሁ አትሰዳደቡ፣ ቅመሞችን አትስደቡ። ትንንሽ ዩቲዩበሮችም ደግሞ በአንድ ቪዲዮ ሩታ ላይ እንደዚህ ተምትጫጩባት ለምንድን ነው ግን? ድሮ ያ ሁሉ ታሪክ ሲያልፍ ብዙም አላመማችሁም የእሷ በደል። ዛሬ ላይ ግን እሷ አንድ ቪዲዮ ከአንድ ወንድ ጋር መጣች ብላችሁ እንዳውም ኒካ የላትም 80 የላትም ተፋታለይ። ይሄ እኮ ለእሷ እኮ እንዳውም ልጅ የተፈታይ ሴት ሌላ ወንድ እንደሚያነሳት እኮ
ለኛ ትምህርት እኮ ነው። ልባችን የተጠገነበት ቪዲዮ እኮ የትናንትናው ቪዲዮ ነው። ከነ ልጅሽ አነሳሻለሁኝ ልብሽን አልሰብረውም ተሐወዳ ሳቅ ነው ያንቺ ህይወት ብሎ አንድ ወንድ ሲመጣ አሰቡት። የወደቀን ግንድ ቆርቋሪ ይበዛበታል ሳይሆን ሰው ልጅ ተወርቆም ይነሳል። በጣም ያስተምራል የትናንትና ቪዲዮ ቢገባን ማለት ነው። ሴቶች ግን እየገባን አይደለም። አንድ ወንድ ልጅ አረገዘ ብሎ ትቷት ሄዶ እንግዲህ ልጅ ይዛ ላይ ማን ይፈልጋታል? ሰርታ መጠቀም አትችልም፣ ምንም ነገር አታገለግልም። ትቷት የሄድን ወንድ ዛሬ ላይ ሌላው ሰልነ ልጅሽ ወስድሻለሁ ብሎ ቃላቱን መጠቀሙ ለራሱ ለኛ ለሴቶች በጣም ጥሩ ነው ብዬ አስባለሁ። በእውነት እኔ እንደዛ ስላቸው የኔ ህይወትና የእናንተ አይገናኝም። ፋሚሊ ብዙ ጊዜ ነው የምናገረው ህይወቴን አላካትም እዚህ ላይ። ለምን እኔ ዞሮ የልጆች እናት ነኝ። እንደ አይነት ህይወት እኔን አይመጥነኝም። ነገር ግን የምናገራቸው የተማርኩበትን ሴት ልጅ ተፈታች፣ አንድ ባል ሰብሯት ሌላው እንደሚያነሳት ትናንትና ቪዲዮ ላይ ተነ ልጇ ይዟት ሊሄድ ነው ብለው ሲናገሩ ለእኔ ደስ ነው ያለኝ። ብዙ ወልዳችሁ ተሰብራችሁ ቤት የምታለቅሱ እሱ ከሌላ ሴት ጋር እየኖረ እናንተ ተሰብራችሁ ልጅ ይዛችሁ ከቤተሰብ ጋር ጎዳና ተዳዳሪ የለም እንደ ልጅ ይዞ የሚሰራ አለ እኮ። ማንም ሰው እንደማይነካሽ አድርጎ ረግጦሽ ጥሎሽ የሄደ ወንድ እኮ ዛሬ ላይ እኮ ደስታ የሚባል ልጅ እኮ ታሪክ ይሰራ ማለት ነው። ታሪክ ነው እኔ የሆነብኝ በእውነት ድራማም ቢሆን ማለት ነው። ከነ ልጁ አራስ ልጅ ማለት ነው። አራስ ልጅ ይዤ አሜሪካ ይዣት እሄዳለሁ፣ ውጭ ሀገር ይዣት እሄዳለሁ፣ ሁሉም ነገር አይከብደኝም ጨርሻለሁ ብሎ ሲል ምንድን ነው የሚለው? እሱ እኮ ንቋት ነበር። እርግዝ ናት እንዳትሽከረከርም እንደሌሎቹ ሴት ተሰብራለች፣ ልጅ ይዛለች በሆዷ። ያን ነገር መጥቶ ጀግናው ብድግ አረጋት። ይሄ ለራሱ ለኛ ትልቅ ትምህርት ነው ቢገባችሁ ማለት ነው። መሳደብ የለባችሁም ለማለት ፈልጋለሁኝ። ደስታ ለኔ ትልቅ ጀግናዬ ነው። የተሰበረ ልብ ለመጠገን የመጣ ጀግና ነው በእውነት። ቁም ነገርን ተውት። ያኔ እውነት ውሸት እኔ አይመለከተኝም። ቃላቶቹ ግን ለሴት ልጅ ሙራን ነው ለማለት ፈልጋለሁ። አንዳንዶቻችሁ ያው ትንሽ የተቻችሁ ሰዎች አላችሁ። ደፋር እንዴት ወንድ ቤት ወንድ ይገባል ምናምን ያላችሁ አላችሁ። መጀመሪያ እሱ እኮ 9 ሴት ነው ይዞ የመጣው እዛ ቤት። ያ ቤት ሲጀመር የድሩዬ ቤት ነው፣ የተከበረ ቤት አይደለም። ማን ነው ደግሞ ያስናቀው? ባለቤቱ ነው። አብርሽ ራሱን ያስናቀው ራሱ ነው። ለማን ነው ማን ነው የሚያስከበረው የሱን ቤት? ሚስቱ ራሱ። አጥሩን ታልነቀነቁ አይገቡም ቤቱ ይባላል። መጀመሪያ አጥሩን ሳያስከብር ቤቴ ይከበርልኝ ምናምን ሲል እኔ ወሬ ነው የመሰለኝ፣ ቀልድ ነው የመሰለኝ ለማለት እፈልጋለሁ። ፋሚሊ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻውልኝ። በሌላ በአዲስ ነገር በአዲስ አይዲያ እንደምመጣላችሁ ተስፋ አለኝ። እናንተ ከጎኔ ከሆናችሁ ብዙ ነገር መስራት እችላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።